አሁን ሳውዲ አረቢያ ውስጥ እንደዚህ ያለ ቦታ አለ ቢባል ማን ነው የሚያምነው? የሀገሬ ልጆች ይሄን ቪዲዮ በደንብ ተመልከቱት። እንደምታዩት ተራራማ ቦታ ነው፣ ዳገት ነው፣ እንዲሁም ደግሞ ድንጋማ ነው። ጨለማ ስለሆነም ፍለጋውን እያካሄዱት ያሉት እንግዲህ በባትሪ ነው ማለት ነው የሀገሬ ልጆች። ቦታውም እንግዲህ ጧይፍ እንደሆነ ተናግረዋል። እውነቴን ነው የምላችሁ፣ በጣም ከባድ ነው። ፍለጋው እስካሁን ድረስ እንደቀጠለ ነው። ነገር ግን ወይ ፈንከች ብሏል የሀገሬ ሰው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ነኝ። ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች እንግዲህ ሰሞኑን ከወደ ሳውዲ አረቢያ የተፈጠረውን ነገር ሁላችንም እናውቃለን። ዛሬም የመጣሁት በሱ ዙሪያ ነው። ስለ ልጁ አዲስ ነገር አለ። ስለ ልጁ የተጨነቃችሁ፣ ስለ ልጁ ደግሞ በጣም ብዙ አዳዲስ ነገሮች እየመጡ ነው። ለምሳሌ እንግዲህ ቀደም ሲል ፎቶ ነው የታችሁት ከሆነ ሰሞኑን ሶሻል ሚዲያ ላይ ሲዘዋወር የነበረው ፎቶ አይደለም፣ ሌላ ፎቶ ነው። በጣም በርከት ያሉ የልጁ ፎቶዎች እንዲሁም ደግሞ የቲክቶክ አካውንት እንግዲህ ሼር እየተደረጉ ነው። በጥቅሉ ሳውዲ አረቢያ የሚሰማ አንዳንድ ደስ የማይሉ ነገሮችም አሉ። በዚህ አጋጣሚ ወንድሞቻችሁ በገጠር ያሉ በተለይ ደግሞ ይሄ ነገር እንደተፈጠረ የሚያውቁም ሊኖሩ ስለሚችሉ እባካችሁን አድርሷቸው። እሱ ምንድነው ለምሳሌ መግቢያ ላይ ያያችሁት ቪዲዮ የሀገሬ ልጆች ተራራ ወጥተው ነው ፍለጋ እያደረጉ ያሉት። ጉዳዩ የተፈጸመው መካ ውስጥ ነው። ነገር ግን በሁሉም በሳውዲ ከተሞች ነው ፍለጋው እየተካሄደ ያለው። 3 ቀኑ ነው 4 ቀኑ ነው። ያም ቪዲዮ ያመጣሁት ከአረቦቹ ከራሳቸው አካውንት ነው። የሀገሬ ልጆች ከራሳቸው ከአረቦች አካውንት እስከዛሬ ድረስ ልጁ እንዳልተያዘና እስከዛሬ ድረስ ፍለጋ ላይ እንደሆኑ በጽሁፍ ጽፈው ሸር አድርገዋል ማለት ነው። ስለዚህ በገጠር የሚኖሩ ወንድሞች ስለዚህ ጉዳይ የማያውቁ ካሉ ፖሊሶቹን ሲያዩ እነሱ ሊይዙ የሄዱ መስሏቸው እነሱ ደግሞ ከፖሊስ እናመልጣለን ሲሉ በተተኮሰ ጥይት የሞተ ልጅ እንዳለ ራሱ እየሰማን ነው። እና ባካችሁን ራሳችሁን ጠብቁ። ፖሊሶች ከመጡባችሁ አሚን ብላችሁ እጃችሁን ስጡ። ምክንያቱም እንደኛ ሀገር ፖሊሶች አይደሉም፣ በህጉ መሰረት ነው የሚመሩት። ትታሰራላችሁ እንጂ ሌላ ነገር አትሆንም። ከመሞት መሰንበት ይባላል አይደል የሀገሬ ልጆች። እና እንግዲህ ውድ ቤተሰቦች በዚህ ዙሪያ ካሁን በፊት 2 ቪዲዮ ሰርቻለሁ። ሁለቱንም ቪዲዮ ላይ እንግዲህ እርግጠኛ ሆኜ ልጁ አልተያዘም ብዬ ነበር ቪዲዮ ሰራውላችሁ። እንግዲህ እንዲሁም ደግሞ የ2022 ቪዲዮ አምጥተው ይሄው ልጁ ተያዘ፣ ሞተ፣ አለቀለት፣ ሄደ፣ ደቀቀ እያሉ እንግዲህ ሸር ሲያደርጉ የነበሩ እህት ወንድሞቻችንም አሉ። ከነሱም ተከትላችሁ አትዋሹ፣ ተይዟል፣ አለቀለት ምናምን ስትሉ ለነበራችሁ ማለት ነው። አሁንም ደግሜ ደጋግሜ የምነግራችሁ ልጁ አልተያዘም። ከየታየሽ ካላችሁ አሁንም ደስ ፍለጋቸው እንደቀጠሉ ነው። በነገራችን ላይ ሳውዲ አረቢያ ውስጥ በጣም ብዙ ወንጀል ተሰራ ሲባል እንሰማለን። ግን ይሄን ያክል ያደከመ ወንጀል እኛ አይቼ ሰምቼ አላውቅም ማለት ነው። እና እንዳልኳችሁ ይሄ ልጅ ማለት ነው ኢትዮጵያ ያለ በእርግጠኝነት እመኑኝ ወይ የመከላከያ አባል ነበር ወይም ደግሞ የክልል ልዩ ኃይል ነበር ማለት ነው። ይሄን ምላችሁ የቻልኩት የሚወጡ ፎቶዎቹን ስላየው ነው። ልጁን ስላየሁት ነው። የሀገሬ ልጆች ልጁ የዋዛ አይደለም ወላሂ። እንግዲህ አንዳንዶቻችሁ እንደምትሉት እናንተ እንደምታጨበጭቡለት እሰይ ጎበዝ ጀግና እንኳን አደረገው እንደምትሉት እኔ አልልም። ገባችሁ? ያ ማለት እሱ የሰራውን ስራ ደግፍነ ያጨበጨብንለት ማለት ብዙ በችግር ውስጥ የሚኖሩ ወንድሞች አሉ። ደሞዛቸውን ተቀምጠው ከዛሬ ነገ ይስጠኛል እያሉ በተስፋ የሚጠባበቁ አሉ። በረሃብ እየተጠማረሩ ያልፍልኛል ብሎ ብዙ ነገር ችለው የሚሰሩ ወንድሞች አሉ። ስለዚህ ይሄ ልጅ የሰራውን አስነዋሪ ስራ እኛ ጀግና ጎበዝ እያልን አበረታታ ነው ማለት ነገም ደግሞ ሌላ ወንድሞቻችን ድገሙት እንደማለት ነው። ስለዚህ የሰራውን ስራ በፍጹም አልደግፍም። ነገር ግን ያኛው ወንድማችን አንዴ እንግዲህ ሞቷል፣ አላህ ይዘንለት። ስለዚህ የሱ መያዝ ወይንም ደግሞ ያጠፋ ይጥፋ እንደሚባለው የዚህኛው መጥፋት ያንኛውን ስለማይመልሰው ልጁ ባለመያዙ በጣም ደስ ብሎኛል። እውነት ንገሪኝ ካላችሁ ማለት ነው። ምንም ጥቅም አገኝም፣ ያንኛውን አይመልሰውም። ግን የሰራው ወንጀል አዎ አልደግፈውም፣ ወንጀለኛ ነው። ነገር ግን ካሁን በፊትም እንዳልኳችሁ ይሄ ልጅ እንግዲህ አስቦበት ሆን ብሎም ላይሆን ይችላል ያደረገው። ገባችሁ? ያለበትን ችግር እውነቱን የሚያውቀው እሱና እንዳላህ ናቸው። እና ቢሆንም ባለመያዙ ደስ ብሎኛል። የሰራውን ስራ ግን አልደግፍም። በያረብ ቪዲዮ ኮሜንት ሱብሃንአላህ። እናንተ አንድ ቪዲዮ የ8 ደቂቃ ቪዲዮ ነው ማለት ነው። አረቡን የሰራው ያን አረብ ደግሞ እኛ በጭራሽ አይወደንም። ካሁን በፊትም የቪዲዮ ሰርቼበት ነበር። ቪዲዮ የ8 ደቂቃ ቪዲዮ ነው። 2600 ኮሜንት አለ። ወላሂ 2600 ሁሉ የሀበሻ ኮሜንት ነው። አንዱ የቁርአን ምስል ወስዶ ያስቀምጣል። አንዱ በአረብኛ የተጠቀሰ ጥቅስ ወስዶ ያስቀምጣል። አንዱ ምንድነው ባለው ስለ ቃል በጣም ይቅርታ ብዙም አላውቀውም። ስዕል አድኖ እየወሰዱ ይለጥፋሉ ማለት ነው። ክንዳቸውን እንደዚህ እየዘረጉ ጎበዝ ጀግና እኛ ኢትዮጵያኖችን አትንኩ ብለን ነበር ምናምን። ኧረ ተው የሀገሬ ልጆች ነውር ነው እንዴ! እነሱም እኮ ዶሮ አይደለም የጠፋችሁ፣ የሰው ነፍስ እኮ ነው የጠፋባቸው። ምን ሆናችሁ ነው?
እነሱ ተበድለው ደግሞ እኛ ዙረን ታዲያ እነሱን ጥፋተኛ እናድርግ? እነሱ ላይ ደግሞ እንጨፍር እንዴ? ነውር እኮ ነው፣ አይደረግም። ወላሂ እያስተረጉም እኮ ያዩታል ማለት ነው። እናንተ ነፃነት ካለው ቦታ ላይ መቀመጣችሁን አትዩ። በጣም ብዙ በወጥመድ ውስጥ ነው እኮ የሚሰሩ ወንድሞች አሉ። ለእነሱ አስቡላችሁ። በዚህ አጋጣሚ ሳውዲ አረቢያ ላይ እየኖራችሁ አንድ የሱን ፎቶ ፕሮፋይል ያደረጋችሁ፣ ሁለት ደግሞ ስለሱ ቪዲዮ የሰራችሁ ብታጠፉ ይሻላችኋል። ለምን እናንተም ላለመያዛችሁ ምን ዋስትና አላችሁ? በጣም ተፍትሽ ተጠናክሮ ቀጥሏል። እንዳልኳችሁ ሳውዲ አረቢያ ላይ በጣም ብዙ ወንጀል ይሰራል። ታዲያ ወንጀለኛ ውሎ አድሮ አውቅም ተሎ ነው የሚያዘው። ይሄ ግን አልተያዘም፣ እስካሁን ድረስ አልተያዘም። ስላለመያዙም ስለ ልጅም ብዙ ነገር እየተባለ ነው። እንዳልኳችሁ እኔ ሳውዲ አረቢያ ላይ እንደዚህ ያለ ኑሮ ያለ ራሱ አይመስለኝም። ልጁ ጦር ሜዳ ወጥቶ የሚታገል ልጅ እንጂ የሚመስለው ሲጀመር ስደተኛ ተጠግቶ የሚኖር ወይም ደግሞ ከአንድ አረብ ተቀጥሮ የሚሰራ ልጅ አይመስልም። ወላሂ ከምሬ ነው የምላችሁ። ለምን ብትሉ መሳሪያ እየያዙ ስራው እንዳለ የሚወጡት ፎቶዎቹ ምናምን አላውቅም። እና እንዴት ሳውዲ አረቢያ ላይ እንደዚያ እንደኖረ ራሱ አላውቅም። ሀታ ደንበር ላይ ቢሆን ደንበር አስከባሪዎች አሉ። በዚህ ሁኔታ እንዲቀጥሎ እንደኖረ አላውቅም። እና እንግዲህ ግማሹ አማራ ነው፣ ኦሮሞ ነው፣ ትግሬ ነው ትላላችሁ። ለማንኛውም ልጁ አንድ ቪዲዮ በምንድን ነው ሰርቷል ተብሏል። ምንድን ነው ባሉ ትግረኛ ተናጋሪ ነው ልጁ ተብሏል። በትግረኛ ቪዲዮ ሰርቶ ሸር አድርጓል። እንዲሁም ደግሞ እንግዲህ የቅርብ የሚያውቁት ልጆችም ልጁ ከሳውዲ ምድር ወዲያው እንደወጣ ነው እየተናገሩ ያሉት። ገባችሁ? በእርግጠኝነት ሳውዲ አረቢያ ውስጥ ቢሆን ኑሮ እስካሁን ድረስ አመልጥም ነበረ እና ተይዟል ምናምን የሚባለው አሁንም ድረስ እርግጠኛ ሁኝ የምነግራችሁ ውሸት ነው። እንዴት አወቅሽ ካላችሁኝ አረቦቹ የሚፈልጉትን ፍለጋ ማየት ትችላላችሁ። ዛሬ ድረስ ፍለጋው እንደቀጠለ ነው። ታዲያ ልጁ ከተያዘ ለምን ፍለጋው ተካሄደ? ለምን ፍለጋው ቀጠለ? ልጁ ስላልተያዘ እኮ ነው ፍለጋው በሰፊው ቀጥሎ አሁንም ድረስ ወንድሞቻችን እየተያዙ ያሉት። በጣም ብዙ ወንድሞች እየተያዙ ነው። እንዳልኳችሁም ደግሞ እናመልጣለን ሲሉም ለአደጋ እየተዳረጉ የቆሰሉ የሞቱ ልጆች እንዳሉ እየተነገረ ነው። ስለዚህ እንግዲህ ልጁ የመን ገብቷል እየተባለ ነው። እስካሁን ድረስ ምንም አልሆነም እየተባለ ነው። እውነት ያደርገው እኔ እሱ የሰራው ስራ አስጸያፍ ስራም እንኳ ቢሆን ለምስኪን ቤተሰቦቹ አይሞት። ምክንያቱም የእሱ መሞት የእሱ መገደል ያኛውን ልጅ አይመልሰውም አይደለ? ስለዚህ ማምለጡ በህይወት መቆየቱን ደስ ብሎኛል። እውነቴን ነው የምላችሁ። ግን ስራውን አልደግፍም ብያቸዋለሁ። አሁንም ደግሞ አለው አንዳንድ አሽቃባጮች ግማሻችሁ በፋኖ ሙዚቃ ታቀነባብሩታላችሁ፣ ግማሻችሁ በሸኔ ሙዚቃ ታቀነባብሩታላችሁ፣ ግማሻችሁ በቲዲኤፍ ሙዚቃ ታቀነባብሩታላችሁ። እንደናንተ በዚህ በተሳሳተ መንገድ አላየውም። ገባችሁ? የሰራውን ስራ አጥብቄ እቃወማለሁ፣ ግን ባለመያዙ ደስ ብሎኛል። ለምን ያኛውን አይመልሰውም? ያኛውን የሚመልሰው ቢሆን ኑሮ እሺ ሆን ብሎ ተዘጋጅቶ አውቆ አድርጎትም ቢሆን ኑሮ ባላመለጠ የእጁን ባገኘል ነበር። ግን ድንገት ሆኖበትም ሊሆን ይችላል። እሱንም ደግሞ የጠየቀው ሰው የለም። በምን ምክንያት እንደዚህ እንዳደረገ የጠየቀው ሰው የለም። በእርግጠኝነት ከመሬት ተነስቶ ደግሞ ይሄን ነገር አያደርግም። ስለዚህ ይሄን ሁሉ በማገናዘብ እንደ አንዲት ሰው እንግዲህ ልጁ ባለመያዙ ደስ ብሎኛል። አሁንም እንደው በሰላም ለሀገሩ ያብቀው ለምስኪን እናቱ። ወላሂ ከምሬ ነው። ይሄኛው አንድ ሄዷል፣ አላህ ይዘንለት። ግን ደግሞ የራሳችሁን ነፍስ ጻድቅ አድርጋችሁ ያንን እነሱን ልክ ዕቃ የጠፋችሁ ያክል ሳትቆጥሩ የምታቀበቅቡ የምታጨበጭቡ የማትረቡ ማለት ነው። በራሳቸው ሀገር ላይ እየኖርነ ለዚሁም ደግሞ እነሱ እንደ ጥፋተኛ የኛ ልጅ የሰራውን ስራ ልክ እንደ ትልቅ ጀብድ አድርጋችሁ የምታቅጠለጥሉ ብታርፉ ይሻላችኋል። ተበድለዋል። የተበደሉ እኮ እነሱ ናቸው። ይሄን ስራ የሰራው አረቡ ቢሆን ድሮ ስንት ነገር ባለ ነበረ፣ ስንት ነገር በተባለ ነበር። አረብ ገዳይ ነው፣ ሙስሊም ገዳይ ነው እያላችሁ በተከፈታችሁ ነበር ማለት ነው። ስለዚህ ከጉዳዳቸው በላይ ደግሞ እኛ አፋችን ልንከፍትባቸው በኮመንት ልንሳደብ አይገባም። አድባችሁ ተቀመጡ። ብዙ በወጥመድ ውስጥ የሚኖሩ ወንድሞች አሉ። የራሳችሁን ከተደላደለ ቦታ በነፃነት መኖራችሁን አትዩ። እናማ ለነሱ ማሰቡላችሁ። ያልሆነ ነገር ያልሆነ ቪዲዮ አትስሩ፣ ያልሆነ ኮመንት አትጻፉ። ልጁ አሁንም አልተያዘም።